በቃ የሰው ህይወት ማበላሸት ነው በቃ የሴቶቹ ስራ። ደግሞ ማለት ዳር ላይ የሚብሱት ነገርሳ በጣም ሰው አይደለም እኮ ጎበዝ ነሽ አንቺ። ኧረ ባል ነው በቃ ታስቢያለሽ ብዙ ነገር ከዚህ በላይም ትላልቅ ነገሮች እንደምታስቢ ያውቃሉ። ግን እቺኛውን አቃተሽ የጎደለሽ ወይ የምትፈልጊው ካሳ ምንም ነገር ካለ በእናትሽ ካሳ ነው። ይሄ ምን ልብን ምንድነው የሚከሰው? ወይ ሽማግሌ መሀላችን እንዲያይ ከፈለግሽ ሰላቅቶኛ ሁሌም በቃ ከሷ ጎን ነው ለሁሉም ነገር ከሷ ጎን። እኔ የምደገፍበት አንድ ነገር የለም። ያን ሁሉ ጊዜ ያሳደፍን አንመስልም። እዚህ በላይ ምንድነው ማሳከው? በቃ ሽኔን ተወኝ። ይሄንኛውን አስተካክዬ ችግሩን በሰላማዊ መንገድ መፍታት ከፈለክ ነው ማለት ነው። ይሄንኛውን አስተካክዬ እኮ ነው ሌላ ህይወት ውስጥ የገባሁት። መከርኩሽ፣ ደበደብኩሽ፣ ፊትሽ እስከሚበላሽ እንደዛ እስከሚሆን ደበደብኩሽ፣ ሰውነትሽ ጠባሳ እስከሚሆን ገረፍኩሽ። እንደ ጥሩ ነገር ነው ይሄንን የምትናገረው ማለት ምንድነው የምትደረገው? ከዚህ በላይ ቆይ እኮ ባል መባል ብቻ ከሆነ ትርፉ ነው አልፈልግም። ደረዛውም ደባል ሆኜ መኖር አልፈልግም። የተለየ ነገር አይደለም ሳዲ። አርፈሽ ተቀመጪ የምትቀመጪ ከሆነ ካልሆነ ግን እኔ እሷ ማስበለጥ ወይ ደግሞ ሌላ ነገር ከሆነ የምትፈልጊው ይላል። ምን የተሟላ ነገር አለ? እሱም መናገር ነው እንግዲህ እሱ ላይ ትኩረት ማድረግ ነው። ወይ ሌላ ጭቅጭቅ ምናምን ተደሽ እኔም ጭቅጭቅ ትቼ የምትፈልጉትን ነገር አድርጌ አሟልቼ እንድኖር እኔ አገባኝም ያለው ችግሩ ላይ የሚያስፈልገው ነገር ላይ እና እንትን ላይ ነው እንጂ ማተኮር ያለብሽ። ሁሉም ችግር አለ። ሌላ ነገር ነው አያስፈልግም። ችግር የሌለበት ጊዜ የለም። እኔ ነኝ አይደል? አንተ ላጤ ሴት ጋር ሄደሃል። ላጤ ሴት ጋር እንደፈለክ ተሆናለህ። እዚህ መሀል እኔ ነኝ 3 ልጅ ይዤ ወደዛ ወደዚህ ምረው ሁሉንም ኃላፊነት የምወጣው እኔ ነኝ። አንተ ምን አድርገህ ነው? እኔም በሐላሉ እንደዚህ ብኖር ይሻለኛል። እንደው ዲና ወዲ ጥሩ አይደለም። ለኔ ፈተና ነውና ይሄ ላንቺ ፈተና ነው። ማይሆን ባልሽ ማይሆን ስራ ቢሰራና ፈጣሪ አላህ ጋር ቢጣላ ምን ይጠቅምሻል? እኔ እንደዚህ አይነት ነገር ውስጥ እኔ ተባባለ ያለው መቼም እኔ ከሐላል ከሐራም ጋር ከፈጣሪ ጋር ታነካከኝ። እኔ ግን ትግስት የለኝም እኮ ሳዲ ነይ ማን कुछ नहीं ተጋቢት ነው ይሁማ እስኪ ከዚህ ከድርጊትሽ ተቆጠቢ። ምን አደረኩ ማለት አሁን ጥፋት ላይ ጥፋት እየደራረሽ ነው። እኔ በጣም አከብርሻለሁ፣ ወድሻለሁ። አንቺ ልጆች እናት ነሽ። ብዙ ነገር አብረን ያሳልፈናል። እኔ ሁሉን የማደርገውን ነገር ሁሉንም አስቤበት አቅጄ ምናምን ነውና ማለት የሆነ ድንገት የተፈጠረ ነገር ወይ ደግሞ በሆነ ስሜት ወይ በሆነ ድንገት ነገር አድርገሽ ማለት ያለውን ነገር እውነታን ተቀበይ። በቃ ምንድነው የምቀበለው? እኔ እንጃ ብቻ እኔ ግን በዚህ የምትቀጥይ ከሆነ እኔ ምንድነው አንተ የምትፈልገው? እሷ ልጅ እንዳለኝ ሚስት እንዳለኝ ይሄንን አውቃ አምናበት ነው አይደል እንዴ ይሄን ነገር ያደረገችበት? እንደውም እሷ ሪስፔክት እንትን ይገባታል ማለት ነው። 3 ልጅ ያለውን ወንድ እንደገና ሚስት ያለውን ወንድ ሁለተኛ እንደዚህ ልጅ በዛ ላይ ተሻታል ልጅ ናት። ትልቅ ሰው እንኳን ብትሆን እሺ አንቺ አስቢ እስኪ ራስሽ ማለት ነው። እሱ የራስ ፍላጎት እኮ ነው። እኔ አሁን ስላንተ ፍላጎት እንዲህ ነው ብዬ መናገር አልችልም። ግን እኔን ተወኝ፣ ከኔ ላይ ተወኝ ነው ያልኩት። አንቺ ነሽ እኮ የምትጎጂው። እኔ ያለ ሰው ሪስፔክት ለሁሉም ነገር አንቺ ነሽ እኮ የምትጎጂው። ምን ብዬ ነው የምትጎጂው? እኔም አንቺ ማጣት ለኔ ጥሩ ባይሆንም ግን አንቺ ነሽ የምትጎጂው። በዚህ ማለት ነው። አሁን ባያልሽው መንገድ አይጠቅምሽም። አርፈን ብንኖር አይሻልም? እኔ ያለው ውስጥ ለልጆቼ ስር ነው እኮ በቃ ኑሪ ማለት በቃ እንዴ አይደለም። ደግሞ እንደዛም ስለ ለልጆቼ ስር ነው እንጂ የምኖረው አንተ እንደፈለክ ታረጋኛለህ ማለት አይደለም። እኔም በሐላሉ እንደዚህ ብኖር ይሻለኛል። እንደው ዲና ወዲ ጥሩ አይደለም። ለኔ ፈተና ነውና ይሄ ላንቺ ፈተና ነው። ማይሆን ባልሽ ማይሆን ስራ ቢሰራና ፈጣሪ አላህ ጋር ቢጣላ ምን ይጠቅምሻል? እኔ እንደዚህ አይነት ነገር ውስጥ እኔ ተባባለ ያለው መቼም እኔ ከሐላል ከሐራም ጋር ከፈጣሪ ጋር ታነካከኝ። እኔ ግን ትግስት የለኝም እኮ አይደለም ላያስችል ነገር ይሄ እኔ ትግስት የለኝም። ወንድ ልጅ 2 3 4 እንዲያገባ የተደረገው ሴቶች ላያስችላቸው አይደለም። ፈጣሪ ሁሉ ነገር አመቻችቶ ነው። አንቺ ደግሞ ከህግ ውጪ የምትሆኝበት ምክንያት የለም። አርፈሽ ኑሪ፣ ትዳርሽን ተንከባከቢ። እኔ ልጆቼ ብዬ ነው የምኖረው፣ ለትዳሩ ብዬ አይደለም።
ሁሉም ትዳር ሲባል እኮ ለልጅ ለምናምን ለቤተሰብ እኮ ለትዳሩ ብዬ አይደለም እኔ ለልጆቼ ብዬ ነው። ልጆቼ ላለመበተን ነው እስካሁን እዚህ ያለው እኮ። የጎደለብሽ ነገር ካለ መናገር ነው። ነገር ይጎድላል። ምን የተሟላ ነገር አለ? እሱም መናገር ነው እንግዲህ። እሱ ላይ ትኩረት ማድረግ ነው። ወይ ሌላ ጭቅጭቅ ምናምን ተደሽ እኔም ጭቅጭቅ ትቼ የምትፈልጉትን ነገር አድርጌ አሟልቼ እንድኖር እኔ አገባኝም ያለው ችግሩ ላይ የሚያስፈልገው ነገር ላይ እና እንትን ላይ ነው እንጂ ማተኮር ያለብሽ። ሁሉም ችግር አለ። ሌላ ነገር ነው አያስፈልግም። ችግር የሌለበት ጊዜ የለም። እኔ ነኝ አይደል? አንተ ላጤ ሴት ጋር ሄደሃል። ላጤ ሴት ጋር እንደፈለክ ትሆናለህ። እዚህ መሀል እኔ ነኝ 3 ልጅ ይዤ ወደዛ ወደዚህ ምረው ሁሉንም ኃላፊነት የምወጣው እኔ ነኝ። አንተ ምን አደረግህ? ምን አደረግህ? ባል መባል ብቻ ከሆነ ትርፉ ነው አልፈልግም። ደረዛውም ደባል ሆኜ መኖር አልፈልግም። የተለየ ነገር አይደለም ሳዲ። አርፈሽ ተቀመጪ። የምትቀመጪ ከሆነ ካልሆነ ግን እኔ እሷ ማስበለጥ ወይ ደግሞ ሌላ ነገር ከሆነ የምትፈልጊው ወይ ደግሞ ወደ አንዱ መንዳደላ ከሆነ የምትፈልጊው እንደያ ነው የሚከሰተው። ምን ማድላት ያስፈልጋል? አድርተሃል እኮ ምን የምታደለው? እኔ እስካሁን አላዳላሁም። አንቺ ያስቸገርሽኝ ምናምን ነው እንጂ ለዚሁ መሀል ሁሉ ተወቃሽም ሆኖ ምን ነኝ ይገርመኛል እኮ ነው የቀጣው ምታቢሉት አረኩች። ምን ግራ ገባኝ እኮ መከርኩሽ፣ ደበደብኩሽ፣ ፊትሽ እስከሚበላሽ እንደዛ እስከሚሆን ደበደብኩሽ፣ ሰውነትሽ ጠባሳ በጠባሳ እስከሚሆን ገረፍኩሽ። እንደ ጥሩ ነገር ነው ይሄን የምትናገረው ማለት ምንድነው የምትደረገው? ከዚህ በላይ ቆይ ዱአ ማደረግ አንተ ጥሩ ነገር ነው ይሄ ዱአ ማደረግ አማታት ደግሞ ያለፈ ነገር እያስታወስክ ነው እንድትሰብረኝ አትሞክር። ታራ ምን ይሻልሻል? ምንድነው ቆይ አድርጊ እንት ጓደኞችሽ ላይ ተሻለ አካሊ ማለት አልፈልግም። ይሄ ሰው የሚያደርገው ነው ያደረኩት እኔ ዓለም የሚያደርገው ነው። ጓደኞቼ ራሱ ስንት መታወቂያቸዋል ከአንድ ከሁለት አልፎ ከዛ በላይ ነው። ዝና ነው እንዴ? ትልቅ ነገር መሰለ እንዴ? አንተ የተለየ ነገር አይደለም። መጀመሪያ ራስን ህይወት አስተካክል እኮ ነው ያልኩኝ። እዚህ በላይ ምንድነው ማስተካከለው? ታካሽ ነኝ ተወኝ። ይሄንኛውን አስተካክል። ችግሩን በሰላማዊ መንገድ መፍታት ከፈለክ ነው ማለት። ይሄንኛውን አስተካክል እኮ ነው ሌላ ህይወት ውስጥ የገባሁት። ሌላ የጨመርኩት እኮ አንቺ ጋር እየኖርኩ ስለነበረ ነው። አስተካክል ነው ነገር አብረን ጥሩ ስለነበርን ነው ሌላ ተጨማሪ የፈለኩት እንጂ ይሄንኛው ሰላም ሳይሆን ወይ ችግር ያለበት አይደለም። ሌላ መጣው እኔ በዚህ ሁሉ መንገድ ማለት አልፈልግም። ይሄ ለኔ የምችለው ነገር ስላልሆነ ብቻ ተዋዱ ተባረለም። አላህ ደግሞ የባሰው ሙሲባ እንዳያመጣብሽ ታገናኝ። ሁሉንም ነገር ካላህ ጋር ታገናኝ። እኔ የምችለውና የማልችለው ነገር አለ። እኔ ማለት ሌላ ሰው አይደለሁም፣ ሌሎች ሴቶችን አይደለሁም። እኔ ራሴ ወክዬ ነው የምናገረው። እኔ ይሄንን ነገር መቀበልም መቻልም አልችልም። እኔ ጭንቅላቴ እንደማሳበድና ለልጆቼ እንዳልቀርላቸው ከሆነ ፍላጎት ንገረኝ። ምን አላውቅም ብቻ እኔ አልፈልግም። በቃ በዚህ በሐዘንሽና በዚህ በእንትን ሳይሽ እኮ ስሜትሽን እኮ ታስፈሪያለሽ እኮ አንቺ ሌላ ነገር ልታደርጊ ትችያለሽ። እንደዚህ ሰው በጣም ሐዘን ሲያበዛ መጥፎ ነገር ነው የሚሰማው። ምን ነው አንቺ የጎደለሽ ወይ የምትፈልጊው ካሳ ምንም ነገር ካለ ካሳ ነው። ይሄ ምን ልብን ምንድነው የሚከሰው? ወይ ሽማግሌ መሀላችን እንዲያይ ከፈለግሽ እኔ ዝግጁ ነኝ። እኔ ማንንም ሰው ማለት መቼም ለምን ታገባለህ ማግባት አይቻልም የሚል ስለሌለ ይሄን በዚህ ጉዳይ የሚያከራክር ነገር የለም አይደል? ለዛ ነው አንተ ደረከኝ ነፋው እኔ ነኝ የሚጎልብኝ ቤት ውስጥ ማቀው ማለት ነው። እንግዲህ ምናልባት ላንቺ ማድረግ ያለብኝ ወይ ደግሞ ሌላም ነገር ካለ ወይ መሀላችን ቤተሰብም ወይ ሌላ አካልም ማየት ይችላል ከፈለግሽ እዛ ድረስ መሄድ ይችላል። ለምሳሌ አንቺ ከዚህ ካለሽበት እንድትወጪ ማላደርገው ነገር የለም ከመተው ውጪ ያለው ማለት ነው። መተው ስለማልችል እሱ እንደ አማራጭ ሊሆን አይችልም። ሌላ ግን የፈለግሽው ነገር በብረት ኃላፊነት መውሰድ ስለማችል መተው አትችልም። እሱ ነው የከበደህ። አንተ ለመተው የከበደህ እነዚህ ልጆች የሚያሳድግልህ ሰው የለም። ገባህ? እነዚህ ልጆች እናታቸው ጋር ነው የለመዱት። ለዛ ነው ለልጆቹ ስትል ነው እንጂ እኔ መተው ከብዶ አይደለም። ለመተውማ ሄድክ እኮ ቆይ ከተውክ አንድ ሰው ሌላ እንትን ሲል ሌላ ሲጨምር ይሄንኛውን ስለማይፈልግ ነው እንደዛ ብለሽ ነው የሚሰማሽ? አዎ እኔ እንደዛ ነው ማስበው። አንቺ ነው የስተተሽ ጋር ሰው ግን አንድ ወንድ አራትም ሶስትም ሁለትም አንድም ወንድ በቃ እኔ አልፈልግም። እኔ ልጅ ነው ወልጃለሁ። በቃ አልፈልግም። እኔ ከዚህ በኋላ ወንድ አያስፈልገኝም በእኔ ህይወት ውስጥ
አልፈልግም። በቃ ካልፈለኩስ አስቢበት። ለማንኛውም እኔ ምንም አስበው ነገር የለም። ምንም አስበው ነገር የለም። እኔ ከዚህ በኋላ መከራከር አልችልም። ከዚህ በኋላ አንቺ ጋር ማውራት አልችልም። ዛሬ አሁን እንደዚያ መከረ የነገርኩሽ የመጨረሻ ስለሆነ ነው። አስቢበት። ጠፍቶሽ አይደለም እኮ ጎበዝ ነሽ አንቺ። ኧረ ባል እኔ በቃ ታስቢያለሽ ብዙ ነገር ከዚህ በላይም ትላልቅ ነገሮች እንደምታስቢ አውቃለሁ። ግን እቺኛውን አቃተሽ። ትልቅ ነገር ሆነችብሽ። ትልቅ ስንት ችግር አልፈና ነው። ችግሩን ካለፈ በኋላ ነው ሴት አይደለም። ስንት ነገር ተቋቁመሻል። ስንት ነገር አልፈዋል። እቺ ግን እንዴት ታጥቻለሽ? እኔ ምንም ምትችል የምትባል ነገር የለም። ለአንተ ቀለል አድርገህ የምታስበው ነገር ነው። ለኔ ይከበድ እንጃ ብቻ አስቢበት። እኔ ማስበው ነገር የለም። ካልሆነ እንግዲህ ያው ይቀጥላል ማለት ነው። ዱላውና ጠረባው ወይ ቦክሱ ምክር ያልመከረው መከራ ይመክረው አላሉ። ይሄ ሌላ ነገር የለውም። ማሻአላ አቅቶኛ ሁሌም በቃ ከሷ ጎን ነው። ለሁሉም ነገር ከሷ ጎን እኔ የምደገፍበት አንድ ነገር የለም። ያን ሁሉ ጊዜ ያሳደፍን አንመስልም። ትናንትና ለመጣሽ አሁንም በቃ እሷ እንደዚህ አትበይ በቃ እኔን እስካልተወ ድረስ ምንም ነገር ማቆም አልችልም። እሷንም ደግሞ እኔ ወይ አጥፍቻት ጣውሃለሁኝ እንጂ ዝም ብዬ እንደዚህ እንደቀላል ዝም ብዬ አልተዋትም። በቃ የሰው ህይወት ማበላሸት ነው በቃ የሴቶቹ ስራ። ደግሞ ባለ ትዳር ላይ የሚብሱት ነገርሳ አይምሮዬን ማበላሸት በቃ ምንም ማሰብ አልቻልኩም። ሌላ ነገር ምንም በቃ ማሰብ አልቻልኩም። ልጆቼን እንኳን በስነ ስርዓት እንዳላሳደግ